በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወአስተርአዮ መልአከ እግዚአብሔር ዘያጸንዖ የሚያበረታ የእግዚአብሔር መልአክ ታየው። የቅዱስ ሉቃስ ወንጌል ምዕራፍ 22 ቁጥር 43 ወክርስቶስ ወልደ እግዚአብሔር ሕያው ክስት ወአብር አይንተ ላቢነ ከመ ንስምዕ ወንግበር ቃለከ ቅዱሰ። አቤቱ የእግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንን ዓይኖች ታበራና ውስጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። እጅግ የተወደዱና የተከበሩ በምሕረትና ፍቅር የሆኑ የዚህ ታላቅ ደብር የስብከተ ወንጌል መምሪያ ክፍል ኃላፊ ክቡር መምህራችን መምህር ቀሲስ አበባየሁ፣ እጅግ የተወደዱና የተከበሩ የዚህ ታላቅ ደብር የስብከተ ወንጌል መምሪያ ክፍል ዋና ጸሐፊና ምክትል ስብከተ ወንጌል ክቡር መምህራችን መምህር ሲራክ፣ እጅግ የተወደዱና የተከበሩ መጋቤ ሐዲስ መምህር እንዳልክ ቀነኒሳ፣ ሸገር ሲቲ ሀገረ ስብከት የወለቴ ማይዶት ዮርዳኖስ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን የስብከተ ወንጌል መምሪያ ክፍል ኃላፊና የመጻሕፍተ ሐዲሳት ምስክር ጉባኤ ቤት መምህር እህታችን ዘማሪት አዲስ ዓለም፣ ወንድማችን ዘማሪ ዳንኤል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር አኀዱ ዲያቆናት፣ በዛሬው ዕለት በዚህ ሰዓት በዚህ ስፍራ የተገኛችሁ የእግዚአብሔርን ገጸ ምሕረት ደጅ የምትጠኑ ማኅበረ ምዕመናን ሁላችሁ በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አእምሮን ሁሉ በሚያልፈው በእግዚአብሔር ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አመሻችሁ? አሜን። ቸርነቱን ያበዛልን፣ መግቦቱን ያላቋረጠብን፣ ጥልቅነቱ የማይመረመር ከአርያም በላይ የሚርቀው ከበርባሮስ በታች የሚጠልቀው ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን ሰጥቶ በቅድስናው ስፍራ አገናኝቶ ቅዱስ ቃሉን እንድንሰማ የፈቀደልን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቃል የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰው ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ተንከተም ድልድይ፣ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት፣ ቤተ ጸሎት መዝገበ ጸሎት ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘለዓለም እየተመሰገነ ይሁን። እንኳን ለሊቀ መላእክት ለቅዱስ ገብርኤል የመታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን። ወአስተርአዮ መልአከ እግዚአብሔር ዘያጸንዖ የሚያበረታው የእግዚአብሔር መልአክ ታየው በሚል ርዕስ ባለን ጥቂት ጊዜ ውስጥ የምንማር ይሆናል። የሚያበረታ የእግዚአብሔር መልአክ ታየው በውስጡ ሁላችሁ ደግማችሁ በሉት። የሚያበረታ የእግዚአብሔር መልአክ ታየው።
መልካም ምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የማስተምረው ነገረ መላእክትን በተመለከተ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን በቅዱሳን መላእክት ዙሪያ የምታስተምረው ትምህርት ምን እንደሆነ ከዚህ ደብር ጉባኤውን ጨርሳችሁ ስትወጡ መንገድ ላይም ዛሬ መላኩ የቅዱስ ገብርኤል የመታሰቢያ ወርሃዊ በዓል ስለሆነ ለምንድነው እሱ ቅዱስ ገብርኤልን የምታከብሩት ብለው የጠይቋችሁ ለእነሱ መልስ መስጠት ስለሚገባና ለእናንተና መልስ ለመስጠት ብቻ አይደለ እኛም ደግሞ አውቀን ልንኖርበትም ስለሚገባ ነገረ መላእክትን ቤተ ክርስቲያኒቱ እንዴት ነው የምታስተምረው የሚለውን በጥቂቱ ለመመልከት እንሞክራለን። ምናልባትም የዚህን የመጽሐፍ ቅዱስ ሐሳብ በደንብ እንድትረዱት የሚያበረታ የእግዚአብሔር መልአክ ታየው የሚለውን ቃል ጸሐፊው ወንጌላዊ ቅዱስ ሉቃስ ነው። የሚያበረታ የእግዚአብሔር መልአክ ታየው የተባለው ደግሞ ለክርስቶስ ነው እና መጽሐፍ ቅዱሱ ዝም ብላችሁ ስታዩት ስህተት ያለበት ይመስላል። ቤተ ክርስቲያኒቱ ግን እንዴት ነው ተርጉም የምታስተምረው የሚለውን እንድትይዙ ስለፈለግኩ ነው ይህንን ርዕስ ያዝኩት። ሁለተኛ ደግሞ የሐዋርያት ሥራ ምዕራፍ 27 ላይ ማኅቶተ ቤተ ክርስቲያን ሊቀ ሐዋርያት ቅዱስ ጳውሎስ ስለ ቅዱሳን መላእክት አንድ ንግግር ተጠቅሟል። ያንን መጽሐፍ ስታዩት ስህተት ያለበት ይመስላል እና ቤተ ክርስቲያኒቱ እንዴት ነው እሱ ይህንን መጽሐፍ ተርጉም የምታስተምረው የሚለውን ማየት ነው። እስመ ቆመ ሀቤ በዛቲ ሌሊት መልአከ እግዚአብሔር ዘአነብቱ ወኪያሁ አመልክ ይላል ቅዱስ ጳውሎስ። እነሆ በዚያች ሌሊት እኔ የእርሱ የምሆንና ይላል ቅዱስ ጳውሎስ። ቀጥሎ የማመልከው የእግዚአብሔር መልአክ በዚያች ሌሊት ካጠገቤ ቆሞ ነበር ይላል። ሁለቱን የመጽሐፍ ቅዱስ ክፍል ስታያቸው ስህተት ያለባቸው ይመስላሉ። ግን ቤተ ክርስቲያናችን እንዴት ነው የምታስተምረው? የመጀመሪያውን ክፍል የእግዚአብሔር መልአክ እሱ የሚያበረታው ታየው ብሎ የተነገረው ስለ ክርስቶስ ነው። ዝም ብላችሁ ካያችሁት ኢየሱስ ክርስቶስን መጽሐፉ ባለው በዘቤው እንደ ደካማ ይቆጥርና መልአኩን ደግሞ ክርስቶስን እንደሚያበረታ ይናገራል። አንደኛው ሐሳብ ክርስቶስ ግን መላእክትን የሚያበረታ ጌታ ነው። በዚህ ክፍል ላይ ወንጌላዊ ቅዱስ ሉቃስ መልአኩ ሊያበረታው ለማታየው ይላል። እየሰማችሁ ነው? እግዚአብሔር ሁላችን ይስማል። ለክርስቶስ ታየው ይላል። ምን ማለት ነው? የሐዋርያት ሥራ ምዕራፍ 27 ላይ ስታዩት ደግሞ ጸሐፊው ራሱ ሉቃስ ነው። የማመልከው የእግዚአብሔር መልአክ አጠገቤ ቆሞ ነበር ይላል። ምን የምለው መላእክት ይመለካሉ ወይስ አይመለኩም? መልሱልኝ እንጂ። አይመለኩም። የሚመለከው ማን ብቻ ነው? መልሱልኝ፣ ማን ብቻ ነው? ምን ማለት ነው? እነዚህ ሁለት የመጽሐፍ ቅዱስ ክፍል በደንብ ተርጉመን ለሌሎቹ ሰዎችም መልስ ይሆን ዘንድ እኛም ደግሞ የመጽሐፍ ቅዱሱን ሐሳብ እንድንረዳው በዚህ ነው የምንማረው። በደንብ አስተውሉ። ቅዱሳን መላእክት በዚህ ቤተ ክርስቲያን አይመለኩም። የሚመለከው እግዚአብሔር ብቻ ነው። ስለዚህ እግዚአብሔር የሚመለክ ሆኖ ሳለ ቅዱስ ጳውሎስ የማመልከው መልአክ ብሎ ቅዱሳን መላእክትን እንደሚመለኩ
መጽሐፍስ ይህንን የመጽሐፍ ቅዱስ ክፍል መጽሐፉ ለምን አስፈለገው የሚለውን በደንብ አስተውሉ ምዕመናን። ይህች ቤተ ክርስቲያን ወንጌል ይነበብባታል፣ ይተረጎምባታል። ወንጌል ተነቦ የሚተረጎምባት ቤተ ክርስቲያን ያላችሁት ምናልባትም ወንጌል መተርጎም የለበትም ብለው በየአዳራሹ የሚጨፍሩ ወገኖች ሊኖሩ ይችላሉ። ወንጌል የማይተረጎም ከሆነ የያዙት መጽሐፍ ቅዱስ በራሱ ይጣላቸዋል። ለምንድን ነው እሱ ካልን የመጀመሪያው የሚመለከው እግዚአብሔር ሆኖ ሳለ መልአኩን አመልከዋለሁ አለ ቅዱስ ጳውሎስ። ምን ማለት ነው የሚለው የማይተረጎም ከሆነ አስቸጋሪ ነው። ስለዚህ ወንጌል ይነበባል ደግሞ ይተረጎማል ነው። ለምሳሌ የሳሙኤል እናት ሐና ወይም ሐና እመ ሳሙኤል መጽሐፍ ቅዱሳችን ላይ በመጽሐፈ ሳሙኤል ካለ ምዕራፍ 2 ላይ ድምጿን ከፍ አድርጋ ለእግዚአብሔር ምስጋና ባቀረበችበት ሰዓት እንዲህ ትላለች ሐና፣ ቀንዴ ከፍ ከፍ አለ ትላለች። ቀንዴ ምን አለ? እየሰማችሁ ነው አባቶች? እየሰማችሁ ነው? እንግዲህ ያው ቅድም ከተማሪ ታዲስ ዓለም ጋር እየተነጋገርን ነበርና ትንሽ አቀማመጣችሁ ምቹ ሆኖ ሳለ ግን በጣም ረቃችኋል። አሁን ወደዚህ ተነሱና ኑ እል ነበረ፣ ግን ዝናቡ ትንሽ አረሱታል። ስለዚህ እናንተን አናስቸግራችሁም። ለነገው ግን ወደዚህ ቀረብ ብላችሁ የምትቀመጡበትን እንፈጥራለን እና መደማመጥም የምንችለው እንደዚያ ሲሆን ነው። ዘማሪያው ስትዘምር መደማመጡ የእናንተን ድምፅ እየሰማች ስትዘምር ነው እና ዝማሬው የሚሆነው። ዞሮ ነገ የሚስተካከል ይሆናል። የሆነ ሆኖ ግን ስጠይቃችሁ ለመመለስ ሞክሩ። ቀንዴ ምን አለ ትላለቻና፣ ቀንዴ ምን አለ? ከፍ ከፍ አለ። ሴቶች ቀንድ አላቸው? መልሱ ልጅ። አሁን ይህን መጽሐፍ ቅዱስ እናንተ ተርጉሞ ከሆነ በሙሉ ከባድ አይደለ? በሙሉ ቀንድ እናደርጋቸው ነው ማለት ነው። ስለዚህ መተርጎም አለበት ነው። ክብሬ ስትል ነው ሐና፣ ክብሬ ከፍ ከፍ አለ ማለት ልዕልና የከፍ ከፍ አለ ማለት ነው። ስድብ የተወገደልኝ እግዚአብሔር ለምስጋና አበቃኝ። በጠላቶቼ ላይ አፌ ተከፈተ። መካን የነበርኩትን ፍጹም የሆነ ልጅን ወለድኩ እያለች ታመሰግናለች። መካኒቱ ሰባት ወለደች ማለት ፍጹም የሆነ ደግ የሆነ ቅን የሆነ ልጅን መውለድ ቻልኩ። ስለዚህ እግዚአብሔር ይመስገን ብላ ማመስገኗን ሲናገር ቀንዴ ብላ ትነግራለች። ይህን መጽሐፍ ቅዱስ የማንተረጉሞ ከሆነ አስቸጋሪ ይሆናል ነው። ስለዚህ ወንጌል ይነበባል፣ ደግሞም ወንጌል ይተረጎማል። ወንጌል እየተነበበ እየተተረጎመ እንማራለን። ወንጌል እየተነበበ ይተረጎምና ውሃው ጸበል ይሆናል። ወንጌል ተነቦ ተተርጉሞ አፈሩ እምነት ይሆናል። ወንጌል ተነቦ ተተርጉሞ ኃጢአተኛው ጻድቅ ይሆናል። ወንጌል ተነቦ ተተርጉሞ ህብስቱ ሥጋ አምላክ ወይኑ ደመ መለኮት ይሆናል። ወንጌል ተነቦ ተተርጉሞ ነው ሰው እንደ መልአክ ክንፍ አውጥቶ ከ24ቱ ካህናተ ሰማይ ተጀምሮ 25ኛ ሆኖ የሥላሴን ዙፋን ማጠን የሚችለው። ስለዚህ ወንጌል ይነበባል፣ ደግሞም ወንጌል ይተረጎማል ነው። ለዛ ነው ወንጌል የሚበራራው፣ ለዛ ነው ወንጌል የሚተረጉምልን፣ ለዛ ነው ወንጌል የሚሰበክልን። ስለዚህ ወንጌላዊው ቅዱስ ሉቃስ የሚያበረታ የእግዚአብሔር መልአክ ታየው ብሎ መናገሩ ቅዱስ ጳውሎስን የማመልከው እግዚአብሔር መልአክ አጠገቤ ቆሞ ነበረ ብሎ መመስከሩ ያለ ምክንያት አይደለም ነው። ቅዱስ ሉቃስን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊቃውንት በመቅደስ ጀምሮ በመቅደስ የሚያጠቃልል ወንጌላዊ ብለውታል። በምን ጀምሮ? እስቲ በመቅደስ ጀምሮ በምስላችሁ። በመቅደስ የሚያጠቃልል ወንጌላዊ በምን የሚጀምር ነው? መልሱ ሊበምን በመቅደስ የሚያጠቃልለው በምንድን ነው? መልሱ ልጅ
በመቅደስ ምን ማለት ነው የሚለውን ጊዜ ገድበኛል። አንዳንዶችም ስትወጡ እያየው ስለሆነ ብዙ አላቆያችሁም። በመቅደስ የጀመረ በመቅደስም ያጠቃለለ ወንጌላዊ ይባላል ሉቃስ። የቅዱስ ሉቃስ ወንጌል ምዕራፍ 1 ስትመለከቱት ካህኑ ዘካርያስ ደገኛው ካህን፣ ንጹሑ ካህን፣ የዋሁ ካህን፣ ጻድቁ ካህን በሰውም በእግዚአብሔር ፊት ያለ ነውርም ያለ ነቀፋም ሁለቱም ጻድቃን ነበሩ ተብሎ ከነሚስቱ የተነገረለት ካህኑ ዘካርያስ ለማጠን ቤተ መቅደሱን ለማገልገል ተራ ደርሶት ወደ ቤተ መቅደስ ገባ ይላል። እዚያ ክፍል ላይ ስታነቡት ወሃሎ አሃዱ ካህን ዘስሙ ዘካርያስ ይላል። ዘካርያስ የሚባል አንድ ካህን ነበረ ይላል። ስንት ካህን ነበረ? በቤተ መቅደስ የማዕጠንት ተራ ደርሶት ለማጠን ገባ ይላል። አንድ ካህን ብሎ ዘካርያስን አንስቶታል። ደገኛ መሆኑን፣ ንጹሕ መሆኑን፣ የዋህ መሆኑን፣ ቅን መሆኑን፣ ጻድቅ መሆኑን ቢመለከት አንድ ካህን አለ እንጂ በጊዜው እኮ አካባቢውን የሞሉት ካህናት ነበሩ። ካህናት ሞልተውት ነበረ። ብዙ ካህን ሊኖር ይችላል። ከዛ ውስጥ ደግ የሆነ ካህን ሲመለከት አንድ ካህን ብሎ ይለየዋል። አንድ ካህን ብሎ ለየው ዘካርያስን። ብዙ ካህናት አሉ። ጌታን ለመስቀል ስብሰባ የተቀመጡት እኮ ካህናት ነበሩ፣ በዚያን ዘመን ማለት ነው። እነሱ ሁሉ እያሉ ግን ዘካርያስን ቁጥሩን ወስኖ አንድ ካህን ብሎ መናገሩ ንጽሕናውን ሲመሰክር ነው፣ ቅድስናውን ሲመሰክር ነው። ወሃሎ አሐዱ ብእሲ ዘስሙ ኢዮብ፣ ስሙ ኢዮብ የተባለ አንድ ሰው ነበረ ይላል መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ዖፅ በሚባል ምድር ይኖር የነበረ ስሙ ኢዮብ የተባለ አንድ ሰው ነበረ ይላል። በጣም ብዙ ሰዎች እኮ ይኖርባት የነበረች ምድር ናት ዖፅ የምትባለው ምድር። አንድ ጻድቅ ቢመለከት ኢዮብን አንድ ሰው ነበር ይላል። አንድ ሰው ነበር። እመቤታችን ቅድስት ድንግል ማርያምን ከትውልዱ ሁሉ የተለየች ንጽሕት ቅድስት በመሆኗ አሐቲ ይእቲ ለእማ ለእናቷ እንዲት ናት ወኅሪት ለእንተ ወለደታ ለወለደቻትም የተመረጠች ናት ብሎ በፍቅረ ጥበብ ሰሎሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 6 ላይ ይናገራል። አንዲት ናት ብሎ ይናገራል። ልዩነታቸውን ሲያመጣ ነው። ንጽሕናቸውን ሲያመጣ፣ ቅድስናቸውን ሲያመጣ አንድ ካህን ነበረ፣ አንድ ሰው ነበረ። አንዲት ናት ለእናቷ እያለ ይመሰክራል መጽሐፍ። ስለዚህ ዘካርያስን አንድ ካህን ብሎ የማጠንት ተራ ደርሶት ሊያጠን ወደ ቤተ መቅደስ በገባበት ታሪክ ቅዱስ ሉቃስ ይጀምራል። ስንት ካህን ብሎ ምን ተራ ደረሰው ይላል? ለማጠን የማገልገል ተራ ደረሰው። ስለዚህ ወዴት ገባ? መልሱልኝ። ወደ ቤተ መቅደስ ገባ ካህኑ ዘካርያስ። አንድ ካህን እሱ ዘካርያስ ወደ ቤተ መቅደስ ገባ ብሎ ሉቃስ ምዕራፍ 1 ጀመረልን። ምዕራፍ 2 ተመልከቱት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40ኛው ቀን እግረ ረጅም ዘውገ ማዕነቅ ይዘው እንደ ኦሪቱ ሥርዓት ያንን ሥርዓት ለማድረስ ወደ ቤተ መቅደሱ እንደሄዱ ይነግራቸዋል። በ12 ዓመቱ ወደ ቤተ መቅደስ ሄደ ብሎ ይነግራቸዋል። የሉቃስ ወንጌል ምዕራፍ 2 ላይ ዝቅ ስትሉ ደግሞ ስምዖን የሚባለው አረጋዊው ሰው የእስራኤልን መጽናናትና መዳን እየተጠባበቀ በቤተ መቅደስ ይኖር ነበረ ይላቸዋል። አረጋዊው ስምዖንም በቤተ መቅደስ ማለት ነው። ነቢይቱ ሐናም በቤተ መቅደስ በበለቲቱ ማለት ነው። በቤተ መቅደስ የነበራትን አገልግሎት ይነግራቸዋል። ድንግል ማርያም ሐርና ወርቁን እያስማማች እየፈተነች በነበረችበት ጊዜ መልአኩ ቅዱስ ገብርኤል ሊያበስራት የመጣው የት ነው? የት ነው? እሱ ቤተ መቅደስ። ይሄ ሉቃስ ወንጌል ምዕራፍ 1 እና ምዕራፍ 3 ስታነቡ ታገኙታላችሁ። የሉቃስ ወንጌል ምዕራፍ 24 ስታነቡ ደግሞ ቅዱሳን ሐዋርያት ክርስቶስ ካረገ በኋላ ወደ ቤተ መቅደስ መጥተው ዕለት ዕለት እያመሰገኑት በቤተ መቅደስ
በመቅደስ ኖሩ ብሎ ይጨርሰዋል። በየት ኖሩ? መልሱ ሊሄድ ኖሩ። አሁን የሉቃስን ወንጌል ስታጠኑት ታሪኩ የሚጀምረው በመቅደስ ነው፣ የሚፈጽመው ደግሞ በምንድን ነው? በመቅደስ ይጀምራል እና በመቅደስ ይጠቃልላል። በመቅደስ የጀመረ በመቅደስ የጠቀለለ ወንጌላዊ የሚባለው ይህ ቅዱስ ሉቃስ ለምንድን ነው እሱ በመቅደስ ጀምሮ በመቅደስ ያጠቃለለው ስንል የክርስቲያን ሕይወት የሚጀምረው በመቅደስ ነው፣ የሚጠቃለለውም በመቅደስ ነው። ምዕመናን እያንዳንዳችሁ እዚህ ውስጥ ያላችሁላችሁ ሌሎችም ወገኖቻችን አቋርጠው ወደ ሌላ ቤተ እምነት የሄዱላቸው የተጀመረ ሕይወታቸው ክርስቲያናዊ ማንነታቸው የተሰራው በቤተ መቅደሱ ነው። በ40 እና 80 ቀናቸው እየተጠመቁ ሀብተ ወልድና ስመ ክርስትናን ገንዘብ እያደረጉ እግዚአብሔርን አባቴ ብለው ለመጥራት የሚችሉበትን መንፈስ በልባቸው እግዚአብሔር ያሳደረባቸው እራሳቸው የእግዚአብሔር መቅደሶች የሆኑት በዚህ ቤተ መቅደስ ነው። ሕይወታቸው የሚጠቃልለው በዚህ ቤተ መቅደስ ነው። በምድር ባለ ቤተ መቅደስ ሕይወታችን ይጀምርና በሰማይ ባለው ቤተ መቅደስ ሕይወታችን ይጠቃልላል። በምድር ባለው ቤተ መቅደስ ሥርዓተ አምልኮቻችንን እየፈጸምን በሰማይ ባለው ቤተ መቅደስ ሥርዓተ አምልኮቻችንን እየፈጸምን እንኖራለን። እግዚአብሔር ከደረመን ነው። በምድር ባለው ታቦት ፊት እየሰገድን በሰማይ ባለችው ብርሃናዊት ታቦት ዘዶር የተባለችው የወላዲተ አምላክ የድንግል ማርያም ምሳሌ ሆነችው እሷን ቀበን ዙሪያዋን ቁመን እግዚአብሔርን እያመሰገን ነው። ሕይወታችንን በዛም ይቀጥላል። በምድር ባለው ቤተ መቅደስ እግዚአብሔርን እያመሰገን ነው፣ እየዘመርን ነው። የተሰራው ሕይወታችን በሰማይ ባለው ቤተ መቅደስ እያመሰገን ይቀጥላል። ስለዚህ ክርስቲያን ሕይወቱ በዚህ ቤተ መቅደስ ይጀምራል፣ በሰማይ ባለው ቤተ መቅደስ ይጠቃልላል። አሁን ያላችሁት እዚህ ውስጥ የመጣችሁ ሕይወታችሁ የተጀመረበት ቤተ መቅደስ ውስጥ ነው ያላችሁት ነው። መኖሪያችሁ ውስጥ ነው ያላችሁት ነው። እዚህ እንደተሰበሰበን ይላል አለ ቅዳሴ ማርያም ላይ ነፃ በምትወጣ ታቦት ዘዶር ባለችበት የእመቤታችን የቅድስት ድንግል ማርያም ምሳሌ ሆነች ብርሃናዊት ታቦት ናት። ታቦት ዘዶር እና በሰማይ በኢየሩሳሌም ሁላችንንም ምን ይበለን? ተኛችሁ እንደ ምን ይበለን? ይፈጽመን በወካውን ይመኛል። እኛም ደግሞ ይሁንልን ይደረግልን ብለን እንቀበላለን። ስለዚህ የተወደዳችሁ የተከበራችሁ የእግዚአብሔር ልጆች ሕይወታችን በቤተ መቅደስ የሚሰራ እኛ ክርስቲያኖች እንዴት መኖር እንዳለብን ቅዱስ ሉቃስ ሲጽፍልን ወንጌሉን በመቅደስ ይጀምራል፣ በምን ያጠቃልላል? መልሱልኝ። ስለዚህ የተጀመረ ሕይወት ያላችሁ ናችሁ ሁላችሁ ነው እና ነገ ተነገ ወዲያ እንዳትውጡ ጀምራችሁ እንዳታቆርጡ ነው እና ይሄ ሉቃስ ታዲያ እየጻፈልን ምዕራፍ 24 ላይ ስትደርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ልማዱ ወፂኦ ሆረ በከመ ያለምድ ይጸልይ ሀበ ደብረ ዘይት። ኢየሱስ ክርስቶስ እንደ ልማዱ ሊጸልይ ወደ ደብረ ዘይት ሄደ። ወተለውዋ አርዳኢሁ ደቀ መዛሙርቱም ተከተሉት። ወበጽሖ በዚያም በደረሰ ጊዜ እንዲህ አላቸው፣ ትግቡ ወጸልዩ ከመ ይትባኡ ተነሱት፣ ወደ ፈተና እንዳትገቡ ጸልዩ አላቸው ክርስቶስ። ከእነርሱ የቀትሩ መባ ያህል ርቆ ይጸልይ ጀመረ። ጊዜው ዕለተ ሐሙስ ማታ የጀመረ ታሪክ እስከ ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚሰቀልበት እስከ 6 ሰዓት ድረስ ያለ ታሪክ ነው። ዛሬ ቀኑ ዓርብ ነው። ዕለቱ ደግሞ የቅዱስ ገብርኤል የመታሰቢያ ቀን ነው ዛሬ ማለት ነው። ከዚህ ውጭ በዛሬው ዕለት የሚታሰቡ እና አቡነ አብየ እግዚእ እና አቡነ ዮሴፍ ዘእንጂፋት በጣም ታላላቅ የበቁ ቅዱሳን አባቶቻችን አሉ። ጊዜ የሚኖረን ከሆነ በተወሰነ መልኩ ላሳያችሁ ይችላል። እነዚህ ቅዱሳን እና እነዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ ወደ ደብረ ዘይት ሄደ። ሲጸልይ ወደ ፈተና እንዳይገቡ ተግተው መጸለይ እንዳለባቸው ያስረዳቸዋል። እነሱ የማያዩት
ክርስቶስ ግን ያየው እነሱ የማያውቁት ክርስቶስ ግን የሚያውቀው ፈተና ከፊታቸው የመጣ ነው። ወገኖች እኛ ክርስቲያኖች ነን። ክርስቲያን ደግሞ የክርስቶስ የሆነ ማለት ነው። የማ የሆነ መልሱን የክርስቶስ ሆኖ ክርስቶስ ተፈትኗል። ማንም ሰው ሊፈተነው የማይችለውን ጸዋትወ መከራ ደርሶበታል፣ ተቀብሏል። ግን ድግምት የሚያካክሉ የሮማ ወታደሮች በጡጫ መተውታል። ክርስቶስን ፂሙን ነጭተውታል፣ በቦክስ መተውታል። እርጥብ መስቀል አሸክሞ ወዲያና ወዲህ እያዳፉ ፈረስና በቅሎ ነድተውበታል ይላል ሕማማተ መስቀል። ነድተውበታል ክርስቶስ ላይ በቅዱስ ምራቁ ዕውር ያበራ ጌታ የረከሰ ምራቃቸውን ተፍተውበታል። በከበረ እጆቹ የሰሰሉትን ዳሶ የፈወሰ ሽባውን የጠረጠረ የዓይን ቅርጽ በፊቱ ላይ ፈርቶ ወደ ሰሎም መጠመቂያ ሄደ ታጠግሮ ገቢረ ተአምራትን የፈጸመውን ጌታ በጥፊ መተውታል። እጁን ጨንክረውታል፣ እግሮቹንም ጨንክረውታል። ብዙ ጸዋትወ መከራ አድርገውበታል አይሁድ። በዛው ምሽት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሁሉ መከራ እንደሚደርስበት እርሱ ያውቃል። ደቀ መዛሙርቱስ መልሱ ምን አይሉ? አያውቁም። ተከፍሎ አለባቸው። እሱ ካልገለጠላቸው ሁሉም ማወቅ አይችሉም። ገና ፍጹማን የሚሆኑት እኮ ከበዓለ ሃምሳ በኋላ ነው። እስከዛ ድረስ ተከፍሎ ያለባቸው በመሆናቸው ምክንያት አይሁድ ሊይዙት እየመጡ እንደሆነ እሱ ያውቃል። እነሱ ግን አያውቁም። ይሁዳ 30 ብር አስመዝኖ እየመጣ እንደሆነ እሱ ያውቃል። እነሱ ግን አያውቁም። ይሁዳ እኔ ሄጄ የምስመው እሱ ጌታ ነው ብሎ ምልክት ለአይሁድ እንደሰጠ ክርስቶስ ያውቃል። እነሱ ግን አያውቁም። ስለዚህ ፈተና እንዳለባቸው የሚያውቀው ጌታ ስለሚመጣባቸው ፈተና ተግተው በመጸለይ በጸሎት ኃይል እንዲሻገሩት ያሳያቸዋል። እኛ ደግሞ ክርስቲያኖች ነን። ነገ የሚሆነውን አናውቅም። የሚደርስብንን ፈተና አናውቅም። ተኝተን ላንነሳ እንችላለን። መነሳትና አለመነሳታችን በእግዚአብሔር እጅ ላይ ነው። ይሄ ምሽት ለመንጋቱ ምንም ዋስትና የለንም። ሁሉን የሚያውቀው ማን ብቻ ነው? መልሱ ማን ብቻ ነው? እግዚአብሔር ብቻ ነው። ዛሬ ስልጣን ያገኛችሁ ባለስልጣኖች በዚህ ስልጣን ረጅም ዓመት ለመኖራችሁ ማን ያውቃል? እግዚአብሔር ብቻ ነው። ዛሬ ስልጣን ያጣችሁ የተቸገራችሁ፣ ገንዘብ ያጣችሁ የተቸገራችሁ፣ ነገ ስለሚሆነው ነገር የሚያውቅላችሁ ማን ብቻ ነው? ማን ነው እሱ? ስለዚህ ፈተና እንዳይደርስብን፣ ስደት መፈናቀል እንዳያገኘን፣ ልዩ ልዩ ጸዋትወ መከራ እንዳያገኘን ስለኛ ለእኛ የሚያውቀው እሱ እግዚአብሔር በጸሎት ኃይል መሻገር እንዳለብን እናንተ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ በደቀ መዛሙርቱ አንጻር ለእኛ ነገረ። የቀሱን ወራ ያህል ከነሱ ርቆ ክርስቶስ ይጸልያል። በሚጸልይ ጊዜ ወንጌላዊው ቅዱስ ሉቃስ እንደጻፈልን ላምና የሚወርደው ላም ደም የተቀላቀለበት ነበር። ደም የተቀላቀለበት ላም ከክርስቶስ ይወርዳል። ይህ ጊዜ ኢየሱስ ክርስቶስ ወደ አባቱ ወደ አብ እንዲህ እያለ ይናገር ነበር። አባት ሆይ ብትወድስ ይህች ጽዋ ከእኔ ትለፍ አለ። ይህች ጽዋ መልሱ፣ ይህች ጽዋ ከእኔ ትለፍ፣ ነገር ግን የእኔ ፈቃድ አይደለም የአንተ ፈቃድ ይሁን እንጂ ይላል ክርስቶስ። አባት ሆይ ብትወድስ ይህች ጽዋ ከእኔ ምን ትበል? ትለፍ። እንደነገርኳችሁ ደቀ መዛሙርቱ ጉዳዩን አያውቁም። ክርስቶስ ግን እርጥብ መስቀል እንደሚያሸክሙት ያውቃል። ፈረስና በቅሎ እንደሚነዱበት ያውቃል። የረከሰ ምራቃቸውን እንደሚተፉበት ያውቃል። በጥፊ እንደሚመቱት ያውቃል። እንደሚሰድቡት ያውቃል። ኤልያስን ይጠራል እያሉ እንደሚዘብቱበት ያውቃል። በመስቀል ላይ ሰቅለው መራራውን ጣጤን እንደሚያጠጡት ያውቃል። እንደሚገድሉትም ያውቃል። እሱ ክርስቶስ ይህች ጽዋ ከእኔ ትለፍ እያለ
መልሱልኝ ምን ተባለ? ተነፈሩ። ነገር ግን የእኔ ፈቃድ ሳይሆን የማፈቃድ ነው። መልሱልኝ የአንተ ፈቃድ ይሁን በሉ። ኦርቶዶክሳውያን ኑና ለድንግል ማርያም ንገሯት፣ ኑ ለእግዚአብሔር ንገሩት፣ ችግራችሁን ለእሱ አስረዱት። ጌታ ሆይ ይህንን አድርግልኝ፣ ይህንን ስጠኝ፣ ነገር ግን የእኔ ፈቃድ ሳይሆን የማፈቃድ ነው። መልሱልኝ እንጂ የአንተ ፈቃድ ይሁን በሉት። ድንግል ሆይ እባክሽ ስራ ስጪኝ፣ ንብረቴን ባርኪልኝ፣ ጤናዬን አንቺ ስጪኝ ብላችሁ ለምኗት። ነገር ግን የእኔ ፈቃድ ሳይሆን የማፈቃድ ይሁን በማለት ድንግል ማርያም። ስለዚህ ስራት ተጥሳሉ ለቅድስት ልደታ ተነግሯት ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በሰው ፊት የማትናገሩትን ብዙ ቋጠራችሁን ትፈታላችሁ፣ ከሰው ፊት እንድታቆማችሁ ለምስክርነት እንድታበቃችሁ መጥታችሁ ለድንግል ማርያም በምንነግሯት ጊዜ ድንግል ሆይ ይህንን ጉዳይ አንቺ ፈጽሚልኝ በሏት። ግን የአንቺ ፈቃድ ይሁን በሏት። የራሳችሁን ፈቃድ አታስቀድሙ። አንዳንድ ጊዜም ደግሞ እንዲህ ካደረግሽልኝ ይህንን አደርጋለሁ አትበሏት፣ እመኑባት። ይህንን ጉዳይ ለእኔ ከባድ ቢሆንም እንኳን ለአንቺ ቀላል ነው። ልጅሽ ልመናሽን ያደምጣል፣ እንደምታፈጥሪልኝ አምንብሻለሁ በሏት። ስለምታፈጥሪልኝ ይህንን አደርጋለሁ በሏት እንጂ ይህንን የምታደርግልኝ ከሆነ ይህንን አስገባለሁ በሏት። ይህማ ካላደረገች ልታስከብሩ ነው ማለት ነው። ቢደረግልንም ቅድም መምህራችን ነግረውናል። ቢደረግልንም ባይደረግልንም፣ ብናገኝም ባናገኝም፣ ቢደላንም ባይደላንም፣ ቢመሸንም ባይመሸንም፣ ብንደሰትም ባንደሰትም ሃይማኖት ሃይማኖት ነው። ጤና ቢገኝም ባይገኝም፣ ብንድንም ባንድንም ጊዜ የሚኖረን ከሆነ ወደፊት የምናየው ይሆናል። በሌላ መናገር ማለት ነው። በእነዚህ ብንፈወስም ባንፈወስም ቅዱስ ጳውሎስ ቅድም መምህራችን እንደተናገሩት እስከሚሞት ድረስ የሚጎትተው በሽታ ወይም ሕመም ነበረበት። ያንን እግዚአብሔር እኮ ቅዱስ ጳውሎስ እንደምታውቁት በልብሱ ዘርፋፋ እንኳን ብዙ ሕሙማንን ይፈውስ ነበር። እሱ ግን ታማሚ ነበር። ስለዚህ እኔ ካልዳንኩ ሌላ ለምን እፈውሳለሁ አይልም። ይሄ ሃይማኖት ጉዳይ ነው። እኔ ካልዳንኩ ሌሎችን ማዳን የለብኝም አይልም ቅዱስ ጳውሎስ። ለምን? ጸጋው በሕመም ስለሆነ። እማድን የምፈውስ ከሆነ ጸጋዬንም አብሬ አነሳለሁ ብሎታል እግዚአብሔር እኮ ለቅዱስ ጳውሎስ። እንደዛማ ከሆነ ከእኔ ጋር ይኑር ብሏል ቅዱስ ጳውሎስ። ቅዱስ ጴጥሮስ ታማሚ ነበረ። እነ ቅዱስ ያዕቆብ የኢየሩሳሌም ሲኖዶስ መሪ ነበሩት፣ ታማሚዎች ነበሩ። ምን ልላችሁ ፈልጌ መሰላችሁ? ብንታመምም ባንታመምም ሃይማኖት አይለወጥም፣ ሃይማኖት አይካድም ነው። ለእግዚአብሔር ንገሩት፣ ፈቃድ ከሆነ አድነኝ በሉት። ፈቃዱ ካልሆነ ግን ባንድንም ሃይማኖታችን ነው። ለምሳሌ ትንቢተ ዳንኤል ምዕራፍ 3 ላይ የምናመልከው አምላካችን አሉ። ሦስቱ ሕፃናት በእሳት ውስጥ ተጥለው ከሚነደው ከእሳቱ እቶን ያድነን ዘንድ ምን ይላል? ይችላል አሉ። ባያድነን እንኳን ፈቃድ ሆኖ ተጋድሏችንን በዚህ በእሳት ውስጥ እንድንፈጽም እግዚአብሔር ቢፈልግ እንኳን አንተ ላቆምከው ምስል ምን አንልም። ከዳነው ሰየው እንደሚያድነን እናምናለን። አያትድኑም በዚህ በእሳት ውስጥ ተጋድሏችሁን ፈጽሙ ቢለን እንኳን በእሳቱ እንቃጠላለን እንጂ ሃይማኖታችንን ምን አንልም፣ አንክድም ብሏል። ስለዚህ ሃይማኖት ከዚህ አንጻር የሚታይ ተጸልዮ አባቶች ብትወጅት መከራው ከኔ ይለፍ በሉት ነው። ሐዘኑ ከኔ ይለፍ በሉት፣ ስደቱ ከኔ ይለፍ በሉት፣ ለቅሶ ከኔ ይለፍ በሉት። ብትወጅት ይህንን አሳልፍልኝ፣ ሞቱ ከኔ ይለፍ፣ ማጣቱ ከኔ ይለፍ፣ መለያየቱ ከኔ ይለፍ፣ ሰላም ማጣቱ ከኔ ይለፍ በሉት፣ መታመሙ ከኔ ይለፍ በሉት። ግን ያንተ ፈቃድ ይሁን በሉት። ፈቃድ እግዚአብሔርን አስቀድሙ ነው። ክርስቶስ እያስተማረን ያለው ይሄን ነው። እንዲህ ብሎ እየጸለየ በነበረበት ጊዜ ወአስተርአዮ መልአከ እግዚአብሔር እምሰማይ ዘያጸኑ፣ የሚያበረታው የእግዚአብሔር መልአክ ከሰማይ ታየው ይላል። የማን መልአክ? መልሱ። የማን መልአክ? የእግዚአብሔር መልአክ። ምን አለው? መልሱልኝ እንጂ ታየው ይላል። ባጭሩ እንግዲህ ሰዓት በጣም እየሄደ ነው።
እንኳን 30 ደቂቃ ስትቅም ያለው ሰው ድረስ ለባሉ ጉመናን የሚያበረታ የእግዚአብሔር መልአክ ታየው። ይህ ቃል እንዲሁ ስትመለከቱት ቅድም እንዳልኳችሁ ስህተት ያለበት ይመስላል። ምን ማለት ነው የሚለውን አባ ጊዮርጊስ ዘጋስጫ የተባለ የቤተ ክርስቲያናችን ሊቅ መጽሐፈ ምስጢር የሚባል ከብዙ ድርሰት መጽሐፎች መካከል አንድ መጽሐፍ አለውና በዛ ክፍል ላይ የዕለተ ዓርብን ጉዳይ እያብራራ በነበረበት ክፍል ቅዱስ ሉቃስን አንድ ጥያቄ ጠይቀው ልብ አድርጉ ማለት ነው። ሉቃስ ወይ አለ፣ ሉቃስ ወይ የሚያበረታ እግዚአብሔር መልአክ ታየው ብለህ የጻፍከው ራሱ እግዚአብሔር ነው፣ ክርስቶስ ነው የምታወቁት። እሱ ጌታ ነው፣ እሱ አምላክ ነው፣ እሱ ፈጣሪ ነው፣ እሱ እግዚአብሔር ነው። የሚያበረታ መልአክ ለእግዚአብሔር ታየው ብለህ መጻፍ ምን ማለት ነው? ለኪሩቤል ብርታቱ ክርስቶስ ነው፣ ለሱራፌልም ብርታቱ ክርስቶስ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ ሳያቋርጡ ቅዱሳን መላእክት ያመሰግኑታል። አመስግነው ሲርባቸው ያመሰግናሉ። መላእክት ይራባሉ። የሚራቡት አለማመስገናቸው ነው እንጂ ምግብ አይሆንም። እንደምታውቁት መላእክት ይጠማሉ። መጠማታቸው ግን አለማመስገናቸው ነው። ሲጠማቸው ያመሰግናሉ፣ ሲያመሰግኑ ይረካሉ። ሲርባቸው ያመሰግናሉ፣ ሲያመሰግኑ ይጠግባሉ። አመስግነው ሲደክማቸው እኛ እናርፋለን። መላእክት ግን ያመሰግናሉ። እንዲህ ነው የቅዱሳን መላእክት አገልግሎት። እንዲህ ያተጋቸው ያበረታቸው ማን ነው ካላችሁ ኢየሱስ ክርስቶስ ነው ያበረታቸው መላእክት። እዚህ ክፍል ላይ ደግሞ ይሄ መልአክ መጥቶ ኢየሱስ ክርስቶስን ምን አለው? መልሱ እንጂ አበረታ ይላል። እና ሉቃስን ካዲያ ጊዮርጊስ ዘጋስጫ አንተ በጻፍከው ቃል ልቤ ቆስሎብኛል። ምን ብሎብኛል? ቆስሎብኛል። ስለዚህ ተርጉምና ፈውስልኝ ብሎ ጠይቀው። ተርጉምና ምን በልልኝ እና ልባችሁ የቆሰለባችሁ መጽሐፍ ቅዱስ እያነበባችሁ መረዳት የተሳናችሁ አልገባ ያላችሁ ካላችሁ ቤተ ክርስቲያን ይተረጎምላችኋል ነው። ተተርጉሞ ትፈወሳላችሁ። ጥያቄ ያላችሁ በአንድም በሌላ ወገን ጊዜ ስለሚገድበኝ አማርኛ ተምሬ ቃላት ደርድሬ ለእናንተ ባልነግራችሁም እንኳን ብዙ ጥያቄ ያለባችሁ ሰዎች ትኖራላችሁ። ጥያቄያችሁ እንዲመለስላችሁ የምትፈልጉት የስልጣን ሊሆን ይችላል፣ የገንዘብ ሊሆን ይችላል፣ የጤና ሊሆን ይችላል፣ የቃለ እግዚአብሔር ሊሆን ይችላል። ብቻ ብዙ ጥያቄ ያላችሁ ሰዎች ዘንድ ቀርባችሁ መመለስ የተሳናቸውና እናንተን ማስደሰት ያቃታቸው ብዙ ሰዎች ሊኖሩ ይችላሉ። ቤተ ክርስቲያን ነው። ቤተ ክርስቲያን ተርጉማ የቆሰለባችሁ ጥያቄውን መልሳ ትፈውስላችኋለች። ክብር ለቤተ ክርስቲያን አምላክ ለእግዚአብሔር ወልድ። ስለዚህ ወደ ቤተ ክርስቲያን ኑ ነው የምንላችሁ እና ተርጉምና ፈውስልኛል። መንፈስ ቅዱስ ይመልሳል፣ ይተረጉማል። ላሳጠሩባቸው ግን ምን ማለት መሰላችሁ? አንደኛው ዘይጼልዎ ይላል፣ ደጅ የሚጠናው ክርስቶስን ደጅ የሚጠናው ዘይጼልዎ ካለ ደጅ የሚጠናው ክርስቶስን ደጅ ይጠኑታል መላእክት። ገና ከመጸነሱ በፊት መጥተው ድንግል ማርያምን ትጸንሻለሽ ያሏት መላእክት ናቸው። እንደምታውቁት በክርስቶስ ሕይወት መልአክ የተለየበት አንድ ጊዜ እንኳን የለም። ሲጸነስ ትጸንሻለሽ እያሉ የመጸነሱን ዜና ያወጁ መላእክት ናቸው። እነ ቅዱስ ገብርኤል ማለት ነው። ሲወለድ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ምን ይበላችሁ? መላእክት ናቸው ይህን አዋጅ ያመጡት። ወደ ግብፅ ሲሰደድ መንገድ ይመሩ የነበሩት እነ ቅዱስ ዑራኤል መላእክት ናቸው። ከግብፅ ሲመለስ መንገድ ይመሩ የነበሩት ቅዱሳን መላእክት ናቸው። ወደ ሰርግ ቤት በገባ ጊዜ እነዛ
ሶስተኛው የሚያበረታ የማመላክ ታየው። የሚያበረታ የማመላክ የእግዚአብሔር መልአክ እዚህ ክፍል ላይ ምን ማለት መሰላችሁ? በዕለተ ዓርብ እንደምታውቁት አይሁድ እያዳፉት ክርስቶስ ወድቋል። በወደቀ ጊዜ ቅዱሳን መላእክት ቀድመው ከክርስቶስ በፊት መሬት ላይ ይወድቁና በሰሙነ ሕማማት እዚህ በምንጸልይበት ጊዜ በስግደቱ ማለት ነው በሕማማቱ የምናገኘው ደስ የሚል አዲስ አለ ለከሃይውን ክብረ ስብሐት ወዘተ እስከ ለዓለም ያለ እና ይህንን ድርሰት የደረሱት ቅዱሳን መላእክት ናቸው። መላእክት ናቸው። እኛ ሰዎች ያመጡት ቃል ብቻ አይደለም። በቤተ ክርስቲያን የመሰገኑ እና ቅዱሳን መላእክት ክርስቶስን አይሁድ ባዳፉት ጊዜ ቀድመው ያድቁለትና ለክርስቶስ አይሁድ ቢያዳፉም አይሁድ ቢጥሉም አይሁድ ቢክዱም እንደ ደካማ ቢቆጥሩም እኛ ግን እናምንብሃለን። የደካሞች ብርታታቸው አንተ ነህ። የሰነፎች ጉብዝናቸው አንተ ነህ። የወደቁ ሰዎች መነሻቸው አንተ ነህ። ስለዚህ እንደ ደካማ ሌሎች ቢቆጥሩም እኛ ግን ለአንተ ኃይል ይገባል፣ ለአንተ ክብር ይገባል፣ ለአንተ አምልኮ ይገባል፣ ለአንተ ውዳሴ ይገባል፣ ለአንተ ምስጋና ይገባል፣ ለአንተ መገዛት ይገባል እያሉ ቅዱሳን መላእክት ይዘምሩልን ነበር። ይገባል የጌታ ምስክር ስለሆኑት አመስግኑት። የጌታ ለከሃይ ክብር ስብሐት ወዘተ እስከ ለዓለም አማኑኤል አምላኬ ለከሃይ ክብር ስብሐት ወዘተ እስከ ለዓለም እያሉ ቅዱሳን መላእክት ያመሰግኑት ነበረ። ሉቃስ ይህንን ሲመለከት የሚያበረታው መልአክ ምን አለው? መልሱ ምን አለው? ታየዋል። ስንጠቀልለው ቅዱስ ጳውሎስን ካዲያ የጻፈልን ሉቃስ ነው ያፈራል። የማመልከው የማመላክ መልሱ የማመልከው የማመላክ የእግዚአብሔር መልአክ አንደኛ የዋነ መጥቶ እኔ የእርሱ የምሆንና ወዲያው አመልክ የማመልከው የእግዚአብሔር መልአክ ነው ቅዱስ ጳውሎስ። ምን ማለት ነው የሚለውን የኔ ጠባቂ መልአክ የሆነ እኔን የሚጠብቀኝ እኔ ደግሞ በእርሱ የምጠበቅ መልአክ ተብሎ የሚተረጎመው መጀመሪያ። ሁለተኛው በቀጥታ የማመልከው የሚለው በቀጥታ የተወሰደው ከግዕዙ ቃል ነው። ከምን ወልኩኝ እየሰማችሁ ነው? ከግዕዝ ቃል ነው የወሰደው። ስለዚህ ግዕዙ ምን ይመስላችሁ? ዋነ መጥቶ ያው አመልክ የእርሱ የምሆንና እሱን ምን የምለው የማመልከው ወንስ ይላችሁ ተናገሩት። የማመልከው የእግዚአብሔር መልአክ ምን የምለው የማመልከው ማለት ምን ማለት መሰላችሁ? መለከ ማለት ገዛ ማለት ነው። መለከ ገዛ። የማመልከው ማለት የምትገዛለት ማለት ምን የምልለት መልሱ ምን የምልለት ለቅዱስ ገብርኤል ትገዙለታላችሁ ወይስ አትገዙለትም? መልሱልኝ። ለቅዱስ ሚካኤል ትገዛላችሁ ወይስ አትገዙም? የምንገዛላቸው ቅዱሳን መላእክት ያለ ምክንያት እነሱ እኛን ይጠብቁናል፣ እንገዛላቸዋለን። እኛ ለእነሱ እንድንገዛላቸው ካዘዘን ራሱ እግዚአብሔር ነው። እንዳታስፈሩት ተጠንቀቁ ብሏል። ስለዚህ ለቅዱሳን መላእክት እንገዛለን፣ እንቀጠቀጣለን። ለፈጣሪ የምንገዛው መገዛት ያምልኮት ነው። ለቅዱሳን መላእክት ደግሞ የአክብሮት እንገዛለን። በእነሱ አንጻር እነሱ እንድናከብራቸው ያዘዘንን እግዚአብሔርንም እናከብራለን ማለት ነው። ስለዚህ በዚህ ቤተክርስቲያን ባጭሩ ቅዱስ ገብርኤልን ለምንድን ነው የምታከብሩት ብትባሉ የመጀመሪያው አሁን ስለሚያድናችሁ፣ ስለሚያማልካችሁ፣ ከእሳት ስለሚያወጣችሁ፣ የአንበጣ አፍ ስለሚዘጋችሁ፣ ማኅፀን ስለሚፈታላችሁ፣ ልጅ ስለሚባርክላችሁ፣ ስራ ስለሚሰጣችሁ ለዛ ብቻ አይደለም። ዋናው ጉዳይ ይሄ አይደለም። ይሄ ተጨማሪ ጉዳይ ነው ማለት መጽሐፍ ቅዱስ ላይ ያለው ሰዎች የሚሉትን እውነት በደንብ ተከታተሉ። በአጭር ላስረዳችሁ። ቅዱሳን መላእክትን ቢያማልዱንም ባያማልዱንም ግጥም አድርገን መልሰን ነበር። ለምንድን ነው የምናከብራቸው ካለን የመጀመሪያው የእግዚአብሔር መልአክ ስለሆኑ ነው። የማመላክ መልሱ የማመላክ የእግዚአብሔር መልአክ ቅዱስ ገብርኤል የሰዎች መልአክ የእናንተ መልአክ አይደለም። ወይ የሆኑ ተቋማት የሆኑ ድርጅቶች ወጥተው የእኛ መልአክ ነው የሚያስቡት መልአክ አይደለም። የማን መልአክ ነው? የእግዚአብሔር መልአክ ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል የእግዚአብሔር መልአክ ነው። ሌሎቹ መላእክት የእግዚአብሔር መላእክት ናቸው። ምን ማለት ነው ካለን የእግዚአብሔር ያልሆነ መልአክ
አለ ማለት ነው። የማያልሆነ ለምሳሌ ሰይጣን መልአክ ነው ወይስ አይደለም? መልሱልኝ እንጂ መልአክ ነው፣ ግን ደግሞ የማመላክ አይደለም። የወደቀ መልአክ እኮ የተጣለ መልአክ ነው አይደል? ከክብሩ የተዋረደ መልአክ ነው ሰይጣን። ግን ደግሞ የእግዚአብሔር መልአክ አይደለም። የእግዚአብሔር የሆኑትን የሚያስታልል ነው ሰይጣን። ቅዱስ ገብርኤል ግን የማመላክ ነው። የእግዚአብሔር በሉኝ የማን ነው? የምናከብረው ለምንድን ነው ካላችሁ ስለሚያማልድ ስለሚያድን ብቻ አይደለም። ይሄኛው ተጨማሪ ነው። ማማለዱ ማዳኑ ከታት ማውጣቱ የሚጨመር ጉዳይ ነው። መጀመሪያ የሚከበረው የማመላክ ስለሆነ ነው። የእግዚአብሔር ለምሳሌ አንድ የቤተክርስቲያን አስተዳዳሪ መልአክ ይባላል። በግሩ መልአክ ይባላል። አንድ መሪ መልአክ ይባላል። ስለዚህ ሁሉም የሚከበረው በዚህ ቤተክርስቲያን ሲሆን የእግዚአብሔር መልአክ ሲሆን ነው። አንድ ሰባኪ መልአክ ይባላል። የእግዚአብሔር የሆነ ሰባኪ አለ፣ የእግዚአብሔር ያልሆነ ሰባኪ አለ። እንደምታውቁት እዚህ የሚያስተምራል፣ አዳራሽ የሚያስተምራል። ሁሉም ሰባኪ ላይ ባይ። ስለዚህ የእግዚአብሔር የሆኑትን እናከብራለን እና ቅዱሳን መላእክትን የምናከብራቸው የመጀመሪያው የማመላክ ስለሆኑ ነው። የእግዚአብሔር ሁለተኛው የእኛ ጠባቂ መልአክ ስለሆኑ ነው። የማ ቅዱስ ገብርኤል የእኛን ጠባቂ መልአክ ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ከነዚህ ከታናናሾቹ አንዱን እንኳን እንዳትንኩ ተጠንቀቁ፣ ምክንያቱም መላእክቶቻቸው ዘወትር በሰማያት የአባቴን ፊት ያያሉና መላእክቶቻቸው አለ። ከነዚህ ከታናናሾች እኛ ነው ታናናሽ የተባለው። ታላላቆቹ እነማን ናቸው ካለ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል የሰው ልጅ ታላቅ ወንድም ተደርገው ተገልጠዋል። እኛ ደግሞ የቅዱሳን መላእክት የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ታናናሽ ወንድሞች ነው። ከነዚህ ከታናናሾቹ አንዱን እንኳን እንዳትንኩ አሉ መላእክት። ኢየሱስ ክርስቶስም ያን ትምህርት አስተማረ። ስለዚህ እኛ ታናናሽ የሆንን ታላላቅ ወንድሞቻችን ቅዱሳን መላእክት ይጠብቁናል። እኛ ስለሚጠብቁን እናከብራቸዋለን። ሶስተኛው ክርስቲያን ስለሆነ ክርስቲያን የሆነ የክርስቶስ የሆነ ነው። ቅድም እንዳልኳችሁ በክርስቶስ ሕይወት ውስጥ ተጀምሮ እስከሚጨረስ ድረስ ቅዱሳን መላእክት አሉ። ስለዚህ መላእክትን የምናከብራቸው ለዚህ ነው። ከዚህ በኋላ ስለምናምናባቸው ስለምናከብራቸው ያማልዱናል፣ ያድኑናል፣ ይታደጉናል፣ ከእሳት ያወጡናል፣ ክፉን ነገር ሁሉ እያስወገዱ ደግ ነገሩ ወደ እኛ ያቀርቡልናል። ክብር ለቅዱሳን መላእክት ይሁን። አመስግናቸው አመስግናቸው። ስለዚህ ተጠቅልለው የሚያበረታ የማመላክ ታየው ሁላችን ደክመናል። በአንድም በሌላ ወገን በዘረኝነቱ ደክመናል፣ ሰላም በማጣቱ ደክመናል፣ እርስ በርስ በመገፋፋቱ ደክመናል፣ አንዱን በመጥላት ደክመናል። ብቻ በአንድም በሌላ እንደው ኑሮ መርመር ብዙ ወገኖቻችን፣ ብዙ ወንድሞቻችን፣ ብዙ እህቶቻችን ብሄድ ይሻለኛል በሚል ቋንቋ እየተቀመጡ ራሳቸውን በገመድና በእንጨት እየተቀሙ ሕይወታቸውን እያጠፉ ያሉ ብዙ ወገኖች አሉ። በደከምን ጊዜ የሚያበረቱ ቅዱሳን መላእክት ይዘዙልን።